ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ የተገኙ መረጃዎች እንንገራችሁም። በጉራጌ ዞን የ70 ዓመት አዛውንት ላይ ግድያ የፈጸመው ተከሳሽ በዕድሜ ልክ ጽኑ እስራት ተቀጣም። በጉራጌ ዞን እዣ ወረዳ የ70 ዓመት አዛውንት ጎረቤቱን በጭካኔ በበትር ደብድቦ የገደለው ተከሳሽ በዕድሜ ልክ ጽኑ እስራት መቀጣቱን የጉራጌ ዞን ፍትህ መምሪያ ኃላፊ የሆኑት አቶ ኤልያስ ሰበልጋ ለብስራት ሬዲዮም ገልጿል። የግድያ ወንጀል የተፈጸመው ግንቦት 18 ቀን 2017 ዓ.ም በግምት ከቀኑ 7 ሰዓት ላይ በእዣ ወረዳ አጓዥ ተረህ ቀበሌ ልዩ ስሙ ሸህረሞ ተብሎ በሚጠራ አካባቢ ነው። ተከሳሽ ሱልጣን ነጋሽ የሟች አዛውንት የጫት ማሳ ውስጥ ገብቶ ጫት እየሰበረ እያለ ሟች ድርጊቱን በመቃወም ለምን ጫት ትሰብርብኛለህ ብለው በመጠየቃቸው ግጭቱም ተቀስቅሷል። ተከሳሹ በወቅቱ አጠገቡ ከነበረው ባህር ዛፍ በትር በመቁረጥ አዛውንቱን ጭንቅላታቸውን ደጋግሞ በመምታት በፈጸመባቸው ከባድ ድብደባ በአንጎል ውስጥ ደም መፍሰስ አጋጥሞ ሕይወታቸውም አልፏል። የፖሊስ ምርመራ ቡድንና የአቃቤ ሕግ አካላት በጋራ በመሆን ወንጀሉ በተፈጸመበት ስፍራ በመገኘት ባከናወኑት ጥብቅ ምርመራ መዝገቡን ተደራጅቶ ለፍርድ ቤትም ቀርቧል። ተከሳሹ የቀረበበትን የከባድ ሰው መግደል ወንጀል ክስ ክዶ የተከራከረ ቢሆንም አቃቤ ሕግ 5 የሰው ምስክሮችንና የሰነድ ማስረጃዎችን በማቅረብ ድርጊቱን መፈጸም አረጋግጧል። ተከሳሹ እንዲከላከል ብይን ቢሰጥም የመከላከለው ምስክር የለኝም በማለቱ ፍርድ ቤቱ የጥፋተኝነት ውሳኔም አስተላልፎበታል። በዚህም የጉራጌ ዞን ፍትህ መምሪያ አቃቤ ሕግ በተከሳሹ ላይ 3 የቅጣት ማክበጃዎችን ማለትም ተከሳሹ ቀደም ሲል በስርቆት ወንጀል ተከሶ የታሰረና የወንጀል ሪከርድ ያለበት በመሆኑ ሟች በዕድሜያቸውና በጾታቸው ልዩ ጥበቃ የሚገባቸው አዛውንት መሆናቸው ወንጀሉ የተፈጸመበት መንገድ እጅግ ጨካኝ መሆኑን የሚሉ ቅጣት ማክበጃዎች አቅርቧል። በዚህ መሰረት የጉራጌ ዞን ከፍተኛ ፍርድ ቤት ታህሳስ 20 ቀን 2018 ዓ.ም በዋለው ችሎት የግራ ቀኙን የቅጣት አስተያየት ከመረመረ በኋላ ተከሳሹን ያርማል፣ ሌሎችንም ያስጠነቅቃል በማለት ተከሳሽ ሱልጣን ነጋሽን በዕድሜ ልክ ጽኑ እስራት እንዲቀጣ መወሰኑን አቶ ኤልያስ ሰበልጋ ጨምረው ተናግረዋል ስትል ሰብል አበበ ዘግባለችም። በወልቂጤ ከተማ የነበረውን የወተት አቅርቦት ችግር ሙሉ ለሙሉ መቅረፍ ተችሏልም ተባለም። በወልቂጤ ከተማ ባለፉት 6 ወራት በእንስሳት ዝርያ ማሻሻያ በወተት ምርት አቅርቦትን በንብ ማነብና በሌሎችም የግብርናው ዘርፎች የማህበረሰብ ኑሮ የሚያሻሽሉ ተግባራት መከናወናቸውን የከተማ አስተዳደሩ ግብርና ጽሕፈት ቤት አስታውቋል። በወልቂጤ ካለፉት 3 ዓመታት ቀደም ብለው በነበሩ ወቅቶች ወተት በከፍተኛ ሁኔታ እጥረት የነበረበት ለከተማዋ ግብዓት የሚሆነው ከአጎራባች ከተሞች በተለይም ከወሊሶ አካባቢ የሚመጣበት ቢጫ ጀሪካኖች የመናኸሪያዎቻችን መገለጫ የነበሩበትና በየመድረኩ የወተት እጥረት እንደ ችግር ይነሳ ነበር ሲሉም የወልቂጤ ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊ ዶክተር ወልደ ማርያም ዘሬ ለብስራት ሬዲዮም ገልጿል። ይህንን መነሻ በማድረግ ምን ይደረግ በሚለው ዙሪያ ከባለድርሻ አካላት ጋር በመተባበር የዝርያ ማሻሻል፣ በሰው ሰራሽ መንገድ የማዳቀል ስራ፣ የተመረጡ ኮርማዎችን በመጠቀም የማስወለድ ጊደሮችን የማቅረብ ስራ መሰራቱም ተገልጿል። ባለፉት 6 ወራት በሁሉም የማዳቀል ዘርፎች 852 ላሞችንና ጊደሮችን የማዳቀል ስራ በመሰራቱ 678 ጥጆች መወለዳቸውን የገለጹት ዶክተር ወልደ ማርያም በሴክስድ ሴመን 93 በመቶ ሴት ጥጆችን የሚያስወልድ ቴክኖሎጂን መጠቀም መጀመራቸው ለዘርፉ ከፍተኛ ጠቀሜታ እያበረከተ መሆኑን ለጣቢያችን ተናግሯል። በዚህም የተነሳ በከተማው የነበረውን የወተት አቅርቦት ችግር ሙሉ በሙሉ በመቅረፍ ለሌሎች ከተሞች የማሰራጨት ስራ እየተሰራ ሲሆን በግማሽ ዓመቱ 2781.5 ቶን ወተት መመረቱ ተገልጿል። በሲንክሮናይዜሽን ዝርያ ማሻሻል ስራ በግማሽ ዓመት 107 ላሞች ላይ ዘር የተገኘ ሲሆን በእንቁላል ወተትና ሌሎች የእንስሳት ተዋጽኦ ምርቶች ማህበረሰቡ ከቤተሰብ ፍጆታ ባለፈ በስፋት ወደ ገበያ እየቀረበ እንደሚገኝና የማህበረሰቡን ገቢ እያሻሻለ መምጣቱም ተገልጿል ስትል መባወርቅነህ ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ ከዓለም አቀፍ ያገኘናቸውን መረጃዎች እንንገራችሁ። በቅድሚያም በጀርመን ሌቦች ወደ ባንክ ሰርስረው በመግባት 30 ሚሊዮን ዶላር ዘረፉም። በምዕራብ ጀርመን ዘራፊዎች የባንኩ የገንዘብና ውድ ዕቃዎች ካዝና ወደሚገኝበት ክፍል ሰርስረው በመግባት በሚሊዮኖች የሚቆጠር ጥሬ ገንዘብና ውድ ዕቃዎችን መዝረፋቸውን ፖሊስ አስታወቀም። ዘራፊዎች ወደ ባንኩ ለመግባትና በካዝና የተቀመጠን 35 ሚሊዮን ዶላር የሚገመት ጥሬ ገንዘብና ውድ ዕቃዎችን ለመዝረፍ ቁፋሮ ማካሄዳቸውም ተገልጿል። በዘረፋው ከ2700 በላይ የባንኩ ደንበኞች መጎዳታቸውን ፖሊስና ዝርፊያው የተፈጸመበት ስፖርካስ ባንክ አስታውቋል። የፖሊስ ቃል አቀባይ ለኤኤፍፒ ዜና ወኪል
የስርቆቱን ሂደት የባንክ ዝርፊያ ሲፈጸም ከሚታይበት የሆሊውድ ፊልም ኦሽንስ 11 ጋር አነጻጽረው የገለጹ ሲሆን በጣም ሙያዊ በሆነ መልኩ የተፈጸመ ነው ብሏል። በጌልሰንኪርኬች ከተማ በሚገኘው የስፓርካስ ባንክ ዝርፊያ ወቅት ዘራፊዎቹ ገንዘብ፣ ወርቅና ጌጣጌጥ የያዙ ከ3000 በላይ ሳጥኖችን ሰብሯል። የጌልሰንኪርቼን ፖሊስ ወንጀሉን መፈጸሙን የተረዳው ሰኞ ጠዋት የእሳት አደጋ ማስጠንቀቂያው ደወል መጮውን ተከትሎ ነው። እስካሁን ድረስ ወንጀሉን ከፈጸሙት መካከል አንድም ሰው አለመያዙን ፖሊስ ጨምሮም ገልጿል። ፖሊስ ሌቦቹ በቡየር ዲስትሪክት በሚገኘው ኒንሆፍ ስትራሴ ላይ የሚገኘውን ህንፃ ለመዝረፍ እንቅስቃሴ አልባ የሆነውና የገና ዕለት ተጠቅመዋልም ብሏል። የመጀመሪያ ምርመራ እንደሚያሳየው ከሆነ ወደ ባንኩ መግባት ከቻሉ በኋላ በአቅራቢያው ባለ የመኪና ማቆሚያ ጋራጅ በኩል አምልጧል። የዓይን እማኞች ቅዳሜ ለእሁድ አጥቢያ ሌሊት ጋራዥ ውስጥ ትላልቅ ከረጢቶችን የያዙ በርካታ ወንዶችን እንዳዩ ሪፖርትም አድርጓል። ፖሊስ ሰኞ ጠዋት በዴላ ቼቫለሪ ስትራሴ ጥቁር ኦዲ አርኤስ 6 መኪና ከጋራዡ ሲወጣ በደህንነት ካሜራው ላይ እንደሚታይም ተናግሯል። ሰኞ ማለዳ የእሳት አደጋ ማንቂያ ደወሉ ተሰምቶ ፖሊስ ወደ ስፍራው ሲደርስ በባንኩ የገንዘብ ማስቀመጫ ክፍል ውስጥ የተቆፈረ ጉድጓድ በማግኘቱ ከእሳት አደጋ ሰራተኞች ጋር በመሆን ህንፃው ውስጥ አሰሳም አድርጓል። በዘረፋው ጉዳት የደረሰባቸው የባንክ ደንበኞች ማክሰኞ ዕለት የስፓርካስ ባንክን ለማነጋገር በባንኩ ዙሪያ ተሰባስበውም ነበረ። አንድ የባንኩ ደንበኛ ዌልት ለተሰኘ መገናኛ ብዙሃን ገንዘቡን የቆጠበው ለመጦሪያው መሆኑን ገልጾ ትናንት ማታ መተኛት አልቻልኩም፣ ምንም አይነት መረጃ እያገኘን አይደለም ማለቱን ሮይተርስ ዘግቧል። በመጨረሻም እውቁ ተዋናይ ሜል ጊብሰን እና ሮሳሊንድ ሮስ ከ9 ዓመታት የአብሮነት ቆይታ በኋላ ፍቺም ፈጸሙ። የኦስካር አሸናፊው ሜል ጊብሰን እና ሮሳሊንድ ሮስ ከ9 ዓመታት የአብሮነት ቆይታ በኋላ ተለያይቷል ሲል የጊብሰን የህግ ቡድን ተወካይ ለሮይተርስ ተናግሯል። ተወካዩ ጥንዶቹ ተለያይተው እንደነበር ነገር ግን ዜናውን እስካሁን በይፋ ላለማካፈል መርጧል የሚል የጋራ መግለጫም በመስጠት አረጋግጧል። እንደ አውሮፓውያን አቆጣጠር በ2014 ለመጀመሪያ ጊዜ መጠናናት የጀመሩት ጥንዶቹ የ8 ዓመት ወንድ ልጃቸው ላርሰን በጋራ ማሳደግ ለመቀጠል ማቀዳቸውም አክለዋል። ጥንዶቹ በመግለጫቸው ላይ ይህ የህይወታችን ምዕራፍ መጨረሻ አሳዛኝ ቢሆንም ቆንጆ ልጅ በማግኘታችን ተባርከናል፣ እናም በተቻለ መጠን ጥሩ ወላጆች መሆናችንን እንቀጥላለን ሲሉ አጋርቷል። የ69 ዓመቱ የማድማክስ ተዋናይና የ35 ዓመቷ የፊልም ዳይሬክተር ሮስ መካከል አብሮነት ቢኖርም ጋብቻ አልመሰረቱም። ጊብሰን ከ1980 እስከ 2011 አብረው ከቆየችው የቀድሞ ሚስቱ ከሮቢን ሙር ጋር 7 ልጆች አሏትም። ጊብሰን ከ1980 እስከ 2011 አብራው ከቆየችው የቀድሞ ሚስቱ ከሮቢን ሙር ጋር 7 ልጆች አሉትም። ተዋናዩ ከዜማ ደራሲዋ ኦክሳና ግሪጎሪቫ የ16 ዓመት ሴት ልጅም አለው። ጊብሰን በሆሊውድ ውስጥ ታዋቂ ተዋናይ ዳይሬክተርና ፕሮዲውሰር ሲሆን በ1996 የኦስካር ምርጥ ፊልምና ጊብሰን ምርጥ ዳይሬክተር በመባል ሽልማትም አግኝቷል። ዘ ፓሽን ኦፍ ዘ ክራይስት፣ ፓትሮይት፣ ብለድ ፋዘር እና ብሬቭ ሃርትን ጨምሮ በተወዳጅ የአክሽን ድራማ ዘውጉን በመስራት እውቅናም አትርፏል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎችን እየነገርኳችሁ እኔ ሰላማዊ ነጋሴ ከመላው የስቱዲዮ ባለሙያዎች ጋር በጋራ አብሮነት ነበረን። ሰላም።